የምንታወቅበት የሰውን ህይወት ቀለል የሚያደርጉ ከዚህ በፊት ምን ሰርታችኋል? የሰራችሁት ሳይት አለ ወይ? አልቲማ ሪል ስቴት የሽያጭ አማካሪ በመሆን ያገለገልኩ እገኛለሁ። እሱን እዛው ሳይቱ ላይ ሄደን ዝርዝር መረጃዎችን መውሰድ እንችላለን። 18 ዓመታት በላይ በዘርፉ ላይ በቂ ልምድ ያካበተ እንደምናየው ሩጫ ላይ ናቸው ሰራተኞቹ። በጣም ደስ ይላል። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቻችን። ዛሬ የምገኘው በመስቀል ፍላወር አካባቢ አልቲማ ሪል ስቴት እያስገነባ ያለውን ሳይት ለመጎብኘት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዴት ነህ? ሰላም ኤልሲ፣ እንዴት ነህ? ሰላም ነው። እንኳን ደህና ቆያችሁ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በመጀመሪያ ካንተ ጋር እንተዋወቅና በዛው አስከትለ ስለ አልቲማ ሪል ስቴት አንዳንድ ነገሮችን ትነግረናለህ። መልካም። አድማሱ አራጌ ይባላል። በአልቲማ ሪል ስቴት የሽያጭ አማካሪ በመሆን ያገለገልኩ እገኛለሁ። በመጀመሪያ እኛን መርጣችሁ ስለ አልቲማ ሪል ስቴት ለተመልካቾችሽ መረጃዎችን ለማድረስ ስለመረጥሽን ከልብ አመሰግናለሁ። አልቲማ ሪል ስቴት በዘርፉ እጅግ ስኬታማ የሚባሉ ጊዜያቶችን እያሳለፈ የሚገኝ የራሱ የሆነ የኮንስትራክሽን ካምፓኒ ማለትም ፍሬንድስ ኢንጂነሪንግ የተባለ ከ18 ዓመታት በላይ በዘርፉ ላይ በቂ ልምድ ያካበተ የኮንስትራክሽን ካምፓኒ ያለው ድርጅት ነው። አልቲማ በዋናነት ታማኝነትና ጥራትን መሰረት አድርጎ የተነሳ ድርጅት ነው ማለት ነው። ሌላው እኛ የምንታወቅበት የሰውን ህይወት ቀለል የሚያደርጉ ለኢንቨስትመንት አዋጭ የሆኑና በመሃል ከተማ የሚገኙ የንግድና የመኖሪያ ቤቶችን በታማኝነት ለደንበኞቻችን በማስረከብ ነው የምንታወቀው ማለት ነው። እሺ መልካም። ከዚህ በፊት ምን ሰርታችኋል? የሰራችሁት ሳይት አለ ወይ? እስኪ አንድ ላይ አያይዝና ንገረን። ኦኬ። አልቲማ እስካሁን ሁለት ትልልቅ ፕሮጀክቶችን ጥንቅቅ አድርጎ ለደንበኞቹ አስረክቧል። ማለትም በላንቻና እዚሁ መስቀል ፍላወር ሳይታችን ላይ አሁን ነዋሪዎች እየኖሩባቸው የሚገኙ ውብ የሆኑ ሳይቶችን አስረክበናል ማለት ነው። ሌላው ሶስተኛ ሳይታችን መስከረም ላይ የምናስረክበው በሳሪስ አዲስ አበባ አካባቢ የሚገኝ ሶስተኛ ፕሮጀክታችን አለ። እሱ ወደ 80% ተጠናቋል ግንባታ ማለት ነው። ሌላው ዋናውና ፕሪሚየም ሳይታችን የሆነው እዚሁ መስቀል ፍላወር ቱሊፕ ሆቴል አጠገብ ላይ የሚገኝ ፕሪሚየም ሳይት አለን ማለት ነው። እሱ አራተኛ ፕሮጀክታችን ይሆናል ማለት ነው። እሱን እዛው ሳይቱ ላይ ሄደን ዝርዝር መረጃዎችን መውሰድ እንችላለን ማለት ነው። እሺ እንግዲህ በቀጣይ አልቲማ ወደሚያስገነባው ፕሪሚየም ሳይታቸው አብረን እንሄዳለን። ተከተሉ። እንደምትመለከቱት ሳይቱ ላይ ደርሰናል። እንግዲህ ስለ አራተኛው ሳይት ሙሉ መረጃ ደግሞ ከአድማሱ ጋር እንቀጥላለን። እሺ አድማሱ፣ አራተኛ ሳይታችሁ እንግዲህ እንደምናየው ሩጫ ላይ ናቸው ሰራተኞቹ። በጣም ደስ ይላል። እስኪ ምን እንደሚያካትት ስለ ሳይታችሁ ንገረን። መልካም። ቀደም ሲል ለመናገር እንደሞከርኩት አሁን የምንገኘው በትክክል አራተኛ ሳይታችን ላይ ነው አንቺ እንዳልሽው። ሌላው ሎኬሽኑን ስፔሲፊክ ለማድረግ ያክል እዛ ጋር ለተመልካቾች ካሜራችን የሚያሳይልን ከሆነ አልቲማ ሪል ስቴት የሚል ሎጎ ያለበት ሚያዝያ 17 2018 ዓ.ም ለደንበኞቻችን ጥንቅቅ አድርገን በሁለት ዓመት ጊዜ ውስጥ ያስረከብናቸው ሳይታችን ነው ማለት ነውና ከሱ ሳይት ቅርብ ርቀት ላይ ነው አራተኛ ሳይታችንን ወይም ፕሪሚየም ሳይታችንን በይፋ ለሽያጭ ያቀረብነው። እንደምትመለከቱ ግንባታውን በተባለለት የቀነ ቀጠሮ ለማስረከብ በአፋጣኝ ሁኔታ ነው እያካሄድን ያለነው። 4 ቤዝመንቶች አሉት። ግራውንድ ፕላስ 20 የሆነ የህንፃው መጠን 1354 ካሬ የሆነ 4 ቤዝመንት ያለው ግራውንድ ፕላስ 20 ነው የህንፃው ማለት ነው ያረፈበት ማለት እና 4 ቤዝመንቶች በቂ የሆነ የፓርኪንግ አክሰስ እንዲያስችል ተብሎ የተዘጋጀ ነው። እንዲሁም ከግራውንድ እስከ 5ኛ ፎቅ ድረስ ደግሞ ለተለያዩ የቢዝነስ አገልግሎቶች መሆን የሚችሉ የንግድ ሱቆችን እናገኛለን ማለት ነው። ሌላው 6ኛ ፎቅ ላይ ለጂም፣ ለስፓ እንዲሁም ለተለያዩ አገልግሎቶች የሚውል ሩቅ ቦታ ላይ እንዳይጓዝብን ደንበኞቻችን አስበን ያስቀመጥነው ስፔስ አለን ማለት ነው። የመኖሪያ ቤቶች የሚገኙት ደግሞ ከ7ኛ ፍሎር እስከ 19ኛ ፍሎር ይሆናል ማለት ነውና እነዚህም ባለ 2 እስከ ባለ 3 መኝታ በተለያየ ካሬ አማራጮች ናቸው የቀረቡት። ሌላው 19ኛ ላይ ዱፕሌክስ የሆነ ቤት አለ ለየት የሚያደርገው ማለት ነው። ስለዚህ ደንበኞች እንደሚፈልጉት አማራጭ ቤቶችን
አክሰስ ማድረግ ይችላሉ ማለት ነው። 20ኛ ላይ ደግሞ ለተለያዩ ኢቨንቶች፣ ለሰርግ፣ ለስብሰባ የሚገለገሉበት የተንጣለለ ሰፊ አዳራሽ ይኖረናል ማለት ነው። እንደምትመለከቱ በአፋጣኝ ሁኔታ ለመጨረስ አልቲማ በማስረከብ የማይታማ የሚል መሪ ቃል ያለን ካምፓኒዎች እንግዲህ መስቀል ፍላወር ላይ ነው የሚገኘው ሳይታችሁ። ያው መስቀል ፍላወር ሰው ይወዳታል ይመስለኛል። ጥሩ ሰፈር ናት። ለምንድን ነው ግን ኢንቨስትመንት የሚመርጡት? በጣም ጥሩ ጥያቄ ነው ያነሳሽልኝ። እሺ መስቀል ፍላወር ያው የአዲስ አበባ ወይም የከተማችን ልብ ናት ማለት ይቻላል። ይህ ማለት ምንድነው? ወደ ቦሌ፣ ወደ ካዛንቺስ፣ ሳር ቤት፣ ወደ የትኛው መሀል ከተማ ላይ ለመንቀሳቀስ እጅግ ምቹ ሁኔታዎችን ያሏት በመሆኗም ጭምር ነውና ሌላው ምንድነው ለሰው ልጅ የሚያስፈልጉ መሰረታዊ ነገሮች ለትምህርት ቤት፣ ሆስፒታል የመሳሰሉ ነገሮችና በቅርብ ርቀት ላይ ነው የምናገኘውና እንዲሁም ለቅንጦት የሚሆኑ ነገሮች የመዝናኛዎች የተለያዩ ነገሮችን በቅርብ ርቀት ላይ የምናገኝባት ሰፈር ነችና ሌላው ደግሞ ከቢዝነስም አንጻር ሆነ ከሌላም መንገድ ካየነው ዋናው ለየት የሚያደርገው ነገር ምንድነው መስቀል ፍላወር እያደገ የሚሄድ ከፍተኛ የሆነ የኪራይ ፍላጎት ያለበት አካባቢ ነው ሰፈሩ ማለት ነውና ይህን የኪራይ ፍላጎት ደግሞ ለማርካት ሲባል እዚህ አካባቢ ላይ ቤት የሚገዙ ደንበኞች ወይም ሱቅ የሚገዙ ደንበኞች ምንድነው ቤት ብቻ ሳይሆን የሚኖራቸው እያደገ የሚሄድ ቢዝነስ የሚኖራቸው ማለት በጣም አሪፍ። ዛሬ የሚገዙት ቤት ወደፊት የሚኖረው የዋጋ ጭማሪና የኪራይ ዋጋ ከሌሎች ሎኬሽኖች አንጻር ሲታይ በጣም ላቅ ያለ በመሆኑ መስቀል ፍላወር ለየት ያደርጋታል ማለት ነው። እሺ እንግዲህ ሳይቱን አይተን መተናል። ሳይቱን አሳይተኸኛል። የሳይቱ ላይ ያለው አማራጭ የንግድ ሱቆችና የመኖሪያ ቤቶች ናቸው ያሉት። እስኪ ያሉትን ዝርዝር ደግሞ አንድ ላይ አያይዘህ ንገረኝ። መልካም። ቀደም ሲል ያው ለመናገር እንደሞከርኩት ሳይቱም ላይ ቤቶቻችን እጅግ ዘመናዊ የሆነ ዲዛይን ያላቸው በቂ የሆነ የተፈጥሮ ብርሃን እንዲኖራቸው ተደርገው የተዘጋጀ ቤቶችና የካሬ አማራጮች ላይ ስንመጣ ባለ 2 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች ነው የቀረቡት ቤቶቹ። ማለትም ባለ 2 መኝታ ከ100 ካሬ እስከ 155 ካሬ አማራጭ ድረስ አቅርበናል ማለት ነው። እንዲሁም ባለ 3 መኝታዎች ደግሞ ከ185 ካሬ እስከ 197 ካሬ አማራጭ ድረስ አለ ማለት ነው። ቤቶቹ አማራጭ ይሄ ይመስላል። ሌላው ወደ የንግድ ሱቆቻችን ስንመጣ ደግሞ የንግድ ሱቆቹ ይህንንም ቀደም ሲል ተናግሬዋለሁኝ ለተለያዩ የቢዝነስ አማራጮች እንዲሆኑ ታስበው ከ9 ካሬ እስከ 205 ካሬ አማራጭ ድረስ ማለት ሰፊ የሆኑ ቢዝነስ ኦፕሽን ላላቸው ሰዎች ለእነሱም ታሳቢ የተደረገ ልዩ ልዩ አማራጮች አሉት የሱቅ ካሬ አማራጭ ይዘን መተናል ማለት ነው። እሺ እንግዲህ ስላሉት የካሬ አማራጮች በደንብ አድርገህ ነግረህናል። ስላከፋፈሉ ደግሞ ንገረን። መልካም። ስለ ቅድመ ክፍያችን ለማውራት ያክል ለመኖሪያ ቤት ከ10% ቅድመ ክፍያ ጀምሮ ደንበኞች እንደሚኖራቸው የመክፈል አቅም የሚስተካከል ይሆናል። ይህ ማለት ደንበኞች ቅድመ ክፍያውን ከፍ አድርገው በሚከፍሉበት ሁኔታ የሚያገኙት ኦፈር አለ ማለት ነው። ይህም ምንድነው? ደንበኞች ከጠቅላላ ዋጋው ላይ 85% በሚከፍሉበት ሁኔታ 15% ቅናሽ ያገኛሉ። እንዲሁም 50% ሲከፍሉ ከጠቅላላ ዋጋው ላይ አሁንም 5% ቅናሽ የሚያገኙበት ሁኔታ አለ ማለት ነው። የንግድ ሱቆቻችን ደግሞ ከ15% ቅድመ ክፍያ ጀምሮ ማግኘት ይችላሉ ማለት ነው። ይህም ደንበኞች እንዳላቸው የመክፈል አቅም የሚስተካከል ነው የሚሆነው። ይህም ማለት ደንበኞች በተመሳሳይ መልኩ 85% የሚከፍሉ ከሆነ ከጠቅላላ ዋጋው ላይ አሁንም 15% ኦፈር ያገኛሉ። እንዲሁም 50% ሲከፍሉ 5% ቅናሽ ያገኛሉ ማለት ነው። ሌላው የአከፋፈል ሁኔታን በተመለከተ ማለትም ቀሪ ክፍያው የሚከፍሉበት ሂደት ማለት ነው። ፕሮጀክቱ ተገንብቶ እስከሚጠናቀቅ ባለበት ሂደት ውስጥ በታይም ቤስድ ወይንም በፕሮግረስ ይህ ማለት በግንባታ ሂደትና በተዘጋጁ እኛ ያዘጋናቸው የጊዜ እርከኖች አሉ። በነዛ የጊዜ ስርዓቶች ውስጥ ከፍለው ማጠናቀቅ የሚችሉበትን ስርዓት አመቻችተናል ማለት ነው። ስለዚህ ደንበኞቻችን ምንም አይነት የአከፋፈል ሁኔታ ሳያስጨንቃቸው ዘና ብለው የመረጡትን አማራጭ መጠቀም ይችላሉ ማለት ነው። እሺ፣ ያከፋፈላችሁ ሁኔታ ላይ ከሌሎቹ የእናንተ ለየት የሚያደርገው በምንድን ነው? ምንድነው ለየት የሚያደርገን?
ቅድም እንዳልኩሽ ሁለት አማራጮችን ነው ያቀረብነው። አንደኛው በፕሮግረስ ማለት የግንባታውን ሂደት እያዩ ፕሮጀክቱ እስከሚጠናቀቅ ድረስ ባለው የግንባታ ሂደት የሚከፍሉበት ሁኔታ ሲሆን፣ ሌላው ደግሞ ታይም ቤዝድ፣ ይህ ማለት እኛ ያዘጋጀነው የጊዜ እርከኖች አሉና ይህም ደግሞ ምንድነው በየ3 ወሩ ከቤቱ ጠቅላላ ዋጋ ላይ 7.5 በየ3 ወሩ በ12 ዙር ከፍለው የሚጨርሱበትን አሰራር ይዘን መምጣታችን ነው። ይህም ምንድነው ደንበኞች ዘና ብለው ቀለል ያሉ ትንንሽ ፔመንቶችን ነው የሚከፍሉት። 7.5 በጣም ትንሽ ክፍያ ነውና ይሄ ለደንበኞች ታሳቢ ተደርጎ የተዘጋጀ አከፋፈል ስርዓት ነውና ይሄ ለየት ያደርገናል። እሺ አድማሱ፣ የነበረን ጊዜ ቆንጆ ነበር። ለሰጠህን ማብራሪያና ለሰጠህን ጊዜ ከልብ አድርጌ አመሰግናለሁ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድሉ ልስጥህ። ታንኪዩ። እኔም በጣም አመሰግናለሁ። በመጀመሪያ ማስተላለፍ የምፈልገው ነገር ለተመልካቾች ነው። ተመልካቾች እንግዲህ መስቀል ፍላወር ላይ ኢንቨስት ማድረግ ወይንም ደግሞ ቤት መግዛት ማለት ቤት መያዝ ብቻ ማለት ሳይሆን ለወደፊቱ እያደገ የሚሄድ ቋሚ ቢዝነስ መፍጠርም ጭምር ነውና ስለ ሳይቶቻችን ጥራት ደግሞ ከዚህ በፊት ያስረከብናቸው ምስክር ናቸው ከቃል በላይና አሁንም በዚህ አጋጣሚ ይህንን እድል እንዲጠቀሙ እንዳያልፋቸው የሚል መልእክቴ ማስተላለፍ ፈልጋለሁ ተመልካቾች። በተጨማሪ ደግሞ እናንተ እኛን አክብራችሁ እዚህ ድረስ ለተመልካቾች ይህንን መረጃ ለማድረስ ስለመረጣችሁን በድጋሚ አመሰግናለሁ። ከአልቲማር ስቴት ጋር የነበረን ቆይታ ይህን ይመስል ነበር። ስለ ቤቶቹ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ እንደዚህ አይነት መረጃዎች እንዲደርሷችሁ ይህን አካውንት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ነው።